خذي كله روحي اثيوبيا. هاي مصاري؟ هاي مصاري كلها. ይሄ ለመጀመሪያ ጊዜ አይደለም በተደጋጋሚ ጥሩ ብር እንደምትሰጣት ጥሩ ክፍያ ስትከፍላት እንደነበር ልጅቱ እንግዲህ ታስታውቃለች ማለት ነው። ምክንያቱም ጠርታ ብሩን ስትሰጣት እንኳን መደንገጥ ምንም ነገር አልታየባትም ማለት ነው። አስባችሁታል? ያገሬ ልጆች ቸር እንደው ምን ይሻላል? ከመልክ እድል ያምራል አለ ያገሬ ሰው። እውነት እኮ ነው እናንተ። ማን ነበረች እናቴ ያለቻት እንዲህን ያክል ዓመት አረብ ሀገር ለፈው ፈገው ጠብ የሚል ነገር የለውም። እንዲያችም ወይ እንደው ስታዋልድሽ እንደው እትብቱን ቀበርኩ ብላ እንደው እድል ነው እንዲቀበረች ያለችው ልጅ ማለት ነው። እናማ ያገሬ ልጆች ለእድል ነው ማደግደግ። ብዙዎቻችሁ ውሸት ነው ምናምን ልትሉ ትችላላችሁ። እንዴት እንደሆነ በምን እንደሰጠቻት ለምን እንደሰጠቻትና የምትኖርበትን ቤት ደግሞ ዘርዘር አድርጌ ልንገራችሁ ማለት ነው። በዚህ አጋጣሚ አስባችሁታል? ያገሬ ልጆች አስባችሁታል? ስንቶች እኮ ቢሞላቸው እኮ ቢተርፋቸው እኮ ለሰራተኛ መስጠት ልክ እንደ ነውር ወይንም ደግሞ እንደ ወንጀል እኮ የሚያዩ አረቦች ባሉበት ሀገር እንደዚህ ያለ ለጋስ የሆነ አረብ ለዚያውም ልጅቱ ሳታስበው ባላሰበችው መንገድ እንደዚህ አርጋ ሰርፕራይዝ የምታረጋ አሰሪ ከየት ነው ያለ? አረ ይሄማ ምን ይከብዳል ያገሬ ልጆች። እውነቴን ነው የምላችሁ። እንደው አላህ እድላችን ያሳምረው ነው እንጂ ሌላ ምን ይባላል? ያገሬ ልጆች ምንም አላችሁ። እውነቴን ነው የምላችሁ። እነማ ልንገራችሁ በዚህ አጋጣሚ ያው ሴቷ ስለሰጠቻት ደግነቱ ጥሩ ሆነ እንጂ ሴት ባሰጣት ኑሮ ሰውየው ቢሰጣ እንደው ልጅቱ በርጋ ሁሉ ላትቀበል ትችል ነበር። ብዙዎቻችን ያኔ አጉል ጥርጣሬ ስለሚያድርብን ከኔ የሆነ ነገር ፈልጎ ነው ሊበቀል ፈልጎ ነው ምናምን ብላ ላትቀበሉ ትችላለች። ምክንያቱም ከአሁን በፊት ያካፈልኳቸው አንድ ሁለት ታሪኮች ነበሩና አንድ እህታችን ሰውዬ በተደጋጋሚ ብር ይሰጠኛል፣ ወደ ኢትዮጵያ ይልክልኛል፣ አላስቀምጥም፣ ሴትዋ ክፍልን እየገባች ስለምትፈትሽ ምናምን ብላ ስትል ብዙዎቻችሁ ኮመንት ላይ አትቀበይ ምናምን ነገር ነበር እያላችሁ ስትኮምቱ የነበራት። ግን እኮ ላይ በጣም ብዙ መልካም ሰዎች አሉ ያገሬ ልጆች ማለት ነው። በጣም ብዙ መልካሞች አሉ። በነገራችን ላይ አንዳንድ ቀጥቃጦች ናቸው። አሁን እኔ አላቸው ገንዘብ ማለት ነው። ግን የኔ መዳም ለምሳሌ ልንገራችሁ ለሰራተኛ ስጦታ ከተባለ 100 ድርሃም ነው። ገባችሁ? ከ100 ድርሃም በላይ ያቺ ሸቃላ የሚያስፈልጋት ወይንም ደግሞ የሚገባት አይመስላትም ማለት ነው። እንደነዚህ ያሉ ቆጤዎችን ባየንበት አይናችን በሻንጣ ብር ረትበው አምጥቶ እንኪ ሀገርሽን እጅ በቃሽ እንዴ! እኛ እኮ ሲወዱን እኮ ማለት ነው ሀገር ልጆች እንድንድ እኮ አይፈልጉም። በነገራችን ላይ እስኪ ዘርዘር አድርጌ ልንገራችሁ ስለ ጉዳዩ። እንግዲህ ቢያንስ እንደዚህም አለ እንዴ ብላችሁ እድላችሁን አማሩ። እንግዲህ ለባዝሊን መግዣ እንኳን የማንሰጥ ልጆች ይህን ስናይ ብርቅ ባይሆንብን ነበር። የሚገርም ሀገሬ ልጆች እንደው ጉድ እኮ ነው እናንተ። እንደው ተወኝማ። አሁንስ እንደው እየቆጭ ነው ያክል ዓመት እንደው ከአንድ ቤት እንደው ከምበሰብሰው ምን አለ ዞር ብሎ እንደው ከአንዱ ከመልካም ሰው ከአንዱ ከሀብታም ሰው ቢጥለኝና እንደው እስካሁን ድረስ እንደው ዘር ማንዘሬን ቀይር ነበር ያገሬ ልጆች። እናማ እንዲህ ነው ነገሩ እንግዲህ ማለት ነው። ወይዘሮ ሸቃሊት ስራዋን እያፈከፈከች ነው። አላሰበችውም በስራ ላይ ነበረች ማለት ነው። ከዛ ስራዋን እየሰራች እያለ ከጧት ከማታ ሳታስበው ወይዘሮ መዳም እየጠራቻት መጣች ማለት ነው። ወይንች ምናምን አለቻት። ሸቃሊትን በስራዋ ላይ ሆና ከዚህ ነኝ አለች። እሱ የመሰላት እንግዲህ ታውቃላችሁ ያው የፈረደበት ስራ ልታዘኝ ነው ብላ ነበር ማለት ነው። ግን ሌላ ነገር ነበር ያገር ልጆች ጉዳይ ሌላ ነው። በነገራችን ላይ እናንተ ሲጠሯችሁ አንዳንዴ ሁሌ በመጥፎ ነገር አጠርጥሩ። ወላሂ ከምሬ ነው የምላችሁ። ቆይማ በመሀል አንድ ነገር ልንገራችሁ። የሆነ ጊዜ ምሽት ነው ማለት ነው። እኔ ክፍሌ ውስጥ ገብቼ ስልክ እየጎረጎርኩ ነበር ማለት ነው። እዛ የጫማ ዱኬ ስሰማ ስልኬን አጠፋሁት ማለት ነው። በሬ ተቆረቆረ ማለት ነው ያለ ድሮ እና በሬ ሲቆረቆር በጣም ተናደድኩኝ። መብራት ስለነበረ መብራቱን አይታ ነው ብዬ ማለት ነው። ከዛ ልጅቷ ነበረች ትልቂቷ ልጅ የቆረቆረችውና እርግጠኛ ነኝ ለነገ የሆነ ነገር ስሬ ልትለኝ ነው ብዬ ነበር። ግን ወላሂ ላዚም እፍታሂ ባባ አለችኝና በሩን ስከፍተው ግን ለኔ የሆነ ስጦታ ነበር ይዛልኝ የመጣች። በጣም ተናድጄባት ነበር። አልከፍትም ሁሉ ብዬ ጸጥላት ሁሉ ነበር መብራቱን እያየሽ ምናምን ማለት ነው። ከዛ ግን ከፈትኩት። ከዛ ስከፍቶ ፊቴና ኩፋትር ያለው ምናምን ነገር እንደገና በራሴ አፈርኩ። በራሴ ተሸማቀቅኩ ማለት ነው። ምላችሁ ፈልጌ ነው ብዙ ጊዜ ሁሉንም ነገር በመጥፎ ባንጠረጥር ጥሩ ነው። እሺ እና ወደ ወሬ ስመለስ ልጅቷ ግን እየጠራቻትም ቢሆን እሷ በሰላማዊ መንገድ ነበረ። ከዚህ ነው ምንድነው ምናምን እያለቻት ነበር። ከዛ መዳም አስቀድማ ነበርና ሻንጧን የረተበችላት ረትባ ያው ወደ እሷ ቀረበች ማለት ነው። ሻንጧን ሲሰጣት እንግዲህ ልጅቷ እውነት አልመሰላትም ነበረ። ከዛ ከሰጠቻት በኋላ ሻንጣውን ክፈችው አለቻት። ለማን? ለሸቃሊት ማለት ነው። ሸቃሊትም ደግሞ ያው እንደዚህ ያለ ነገር ይገባኛል አስባ ስለማታውቅ ቀለል አድርጋ ነበር የከፈተችውና
ከከፈተች በኋላ ግን ስታይ ሆነ ለመናገር አልደነገጠችም ማለት ነው ሀገሬ ልጆች። ከዛ በኋላ ሹፊው ምናምን ነገር አለችና እየዋለቻትና በጣም ብዙ የታሰሩ ብሮች ናቸው የሳውዲ ሪያል ማለት ነው። በጣም ብዛት ያለው በሻንጣ የታሰረ ብር ነው። እና ከዛ ልጅቷ ካየችው በኋላ ሽሊ ሀዳ ኸላስ እንት ሲሪ ኢትዮጵያን ያለቻት ወሌ ከምሬ ነው ብላችሁ እሷ እንደዚህ ነው ያለቻት። በቃ ይሄን ብር ያዥና በቃሽ በቃ ሀገርሽን ገቢ ወደ ኢትዮጵያ ሂጅና ያለቻት ማለት ነው። ከዛ በኋላ ልጅቷ እየደጋገመች እያገላበጠች ስታዩ ይከፍች ወላ ማይከፍች ሁሉ እያለቻት ነበር ማለት ነው። ይበቃሻል ወይስ አይበቃሽም ስትላት እንደገና ልጅቱ ይሄን ሁሉንም ነው ምናምን ነገር አለች። ግን አልደነገጠችም፣ ብርቅም አልሆነባትም ይመስለኛል። ያኔ ያለችባቸው ሰዎች ጥሩ ሰዎች ስለሆኑ በተደጋጋሚ ብር ይሰጧት አልገባችሁ። አንድ ነገር አይተንም ማናውቅ ከሆነ አይደል ብርቅ የሚሆንብን እንጂ የለምበርነው ነገር ከሆነ ብርቅ አይሆንም አይደል። እናሷም ያው የተለየ ነገር አልሆነባትም መሰለኝና አረ ብቻ እንደ ሀገሬ ልጆች እንደው አላህ እንደው ድላችን ያሳምረው። እንደው ሌላ ምን ይባላል? አስባችሁታል እንዴ? ብዙ አረቦች እኮ ሲወዱን እኮ የነሱ አገልጋይ ሆነን እንድንቀር እኮ ነው እንጂ የሚፈልጉ እኮ ሀገር ራሱ እኮ እንድንገባ አይፈቅዱም። ይቺ ግን ምን አይነት ሰው ብትሆን ነው? ምን አይነት ሰው ብትሆን ነው? እንኪ በቃሽ በቃ ሀገርሽ ግቢ። ይቺማ እርግጠኛ ነኝ በተደጋጋሚ ሰራተኞችን እያመጣች እንደዚህ ብር እየሰጠች እየመለሰች ህይወታቸው እንዲቀየር ካላበታች ምክንያት የሆነች አረብ ሳትሆን አትቀርም ማለት ነው። እንዲሁ በረከትሽ ይደርብኝ እንጂ እኔማ ሌላ ምን አለው? ይደርብን እንጂ ደግሞ ምን ለኔ ብቻ እንዲሁ አስባችሁታል? የሀገሬ ልጆች ደረቅ ቂጣ ብርቅ በሆነበት አረብ ቤት ውስጥ የምንኖር ልጆች ባለንበት ሀገር በሻንጣ የተደረደረ ብር የምታስታሸክም አስነኝ እንዴ! ባልቀነ ነበር የሚገርምተው እንጂ ሀገሬ ልጆች እኔ እንደ ክፋት ካያችሁት እዩት እንጂ መቼም ሳልቀነ አልቀርም። እንዴ ብር በሻንጣ ሪያል በሻንጣ እኮ ነው ሪያል በሻንጣ ማለት ነው። ከስንት ቀን በፊት እዛኛው ቻናል ላይ አንድ ቪዲዮ ሰርቼ ነበርና በሳውዲ አረቢያ አንድ ወንድማችን የመኪና አደጋ ደርሶበት 167,000 የሳውዲ አረቢያ ሪያል ወደ ኢትዮጵያ ሲመነዘር ደግሞ ወደ 8 ሚሊዮን ብር የተጣጋ ብር ተሰጥቶ ሲባል በጤና በኩል እንኳን ለተሰጠው ብር እንኳን ብር ቆኖበት አረ እኔንም ግጨኝ አረ እኔንም ሄድብኝ የት ነው ያለው ይጠቁሙኝ ምናምን እያለ የሚል ህዝብ ባለበት ሀገር ለሰራተኛው አዝና ሂጅ በቃሽ ህይወትሽን በሀገርሽ አጣጥሚ ብላ ይሄን ያክል ብር ጀባ ስትላሳይ ታዲያ ባልቀነ ነበር የሚገርመው። አስባችሁታል? እሺ ቃሊት እናም ሀገሬ ልጆች ከአንድ ቤት አትቀመጡ እሺ። አዲስ ይሆናችሁ ማለት ነው እንደኔ እንኳን ብዙ አመት የቆያችሁ እናንተ ዋጋም የላችሁም እንግዲህ ማለት ነው። አርፋችሁ ጨረሳችሁ ወደ ሀገራችሁ ግቡ። ግን አዲስ የሆናችሁ ሰዎች እድላችሁ ሞክሩ፣ ተዛወሩ። እውነቴን ነው የምላችሁ ሁሉም ቤት ሁሉም ሰው አንድ እንዳልሆነ እናውቃለና እናማ መዛወርን የመሰለ የለም። ተዛወሩ። እኔማ በቃ አዳሬ እንደዚህ ብቻ ነው ለሷ ማቅረብ ብቻ በቃ ተሰጠው ከተባለም የስጦታ የኔ ቤት ትልቁ ስጦታ 100 ድርሃም ነው። ከሷ ቤት 100 ድርሃም ነው ስጦታ። ግን አልহামዱሊላህ አላህ የጤና ሰጥቶኝ የማገኘውም ደሞዜን በረካ አድርግልኝ ለበረካ ይበልልኝ እንጂ ይበቃኛል ማለት ነውና እንደው ምን ተሰማችሁ? በዚህ አጋጣሚ እናንተ መዳም እንደዚህ ስራ ላይ ሆናችሁ እየሰራችሁ ባላችሁበት ጊዜ በሻንጣ ሞልታ ብራ መጣ ሞምላቱን ተውትና እሺ ወላይ ከምሬ ነው ብላችሁ ግን ቁም ነገር በሻንጣ ተውትና በቃ የተወሰነ ሪያል ወይ ድርሃም አምጣ ወይ ዲናር አምጣ እንኪ ይሄ ብር ላንቺ ነው በቃ ሸሽ ሀገርሽ ግቢና ኑሪ ብትባሉና ብትሰጣችሁ ምን ትላላችሁ? እርግጠኛ ነኝ ብዙዎቻችን ለማመን ይከብደናል። ለምን ብትሉ አይተን ስለማናውቅ። ግን በነገራችን ላይ ሀብታም እኮ ያገሬ ልጆች ከስር ከመሰረቱ ያያደገ ሰው ወሌ ገንዘብ ምንም አይደለም። የኔ ቢጤ ቆማጣ ነው። እሺ አለ አይደል? አንዳንዶቻችን በቃ አይተን ስለማናውቅ ብርቅ ነው የሚመስልብን ማለት ነው። ሀታ በፊት ድሃ ሆነን እንኳን ብናገኝ ማለት ነው። ገብቷችሁ? ግን ከስር ከመሰረቱ ገንዘብ ያገኘ ስለ ገንዘብ ምንም ሳይጨነቅ ያደገ ሰው ምንም አይመስለውም። እና ይቻላል ይመስለኛል እንግዲህ ያው ከባለስልጣን ቤተሰብ ያደገች የተወለደች ሊሆን ይችላል። አላቅም ብቻ ላንቺም ያልታሰበ ነገር አለ ጨምሮ ውስጥ ሽለታችን አላህ በረካ ያድርግላት። እንግዲህ ጥያቄ መጠየቃችሁ አይቀርም። እውነት ነው ወይስ ፌክ ነው ትሏት ትችላላችሁ። እኔ ግን አላቅም። ግን እሷ ወላሂ እስከ መጨረሻው እንጂ አንቺ ነው ብላ ሰጣታለች ማለት ነው። ይሄን ሁሉ እያለቻት 2 ጊዜ በተደጋጋሚ ያው በቃ ይሄን ያጅና ኢትዮጵያ ግብ እያለቻት ነበር ማለት ነው። እና እውነትም ሊሆን ይችላል አላቅም። ታዲያ በድሃሌ እንደዚህ ጥንባጥንቢ አሰይታት ልትነሳት ምናምን አረ እንደዚህ ያረጉም። ሲጀመር እነሱ እኮ ብር በአካውንት በእንት እንደዚህ ከሽኮ ብር እኮ አይዙም አይደል? ለሷ ፈልጋ ነው እንጂ